ሄርሜላ ከረሜላ የማትበገረዋ የጀግኖች ጀግኒት በቃ ላንቺ ቃላት አጣንልሽ። የመዳም ቅመሞች ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሩፕ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫናችሁን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። እንዲሁም ማሳስባችሁ ነገር ትልቅ ነገር ይዤላችሁ መጥቻለሁ። የመዳም ቅመሞች በተለይ ወፍራም ለሆናችሁ፣ ቦርጭ ላለባችሁ፣ የጎን ቦርጭ ላስቸግራችሁ፣ ውፍረት ላስቸግራችሁ ሁላችሁ ከታች በማስቀምጥላችሁ ሊንክ እሞ አይመን ጋር ገብታችሁ ውፍረታችሁ የምትቀንሱበት መፍትሄ ትሰጣችኋለች። እየገባችሁ ላይክ አድርጓት፣ ሼር ሰብስክራይብ አድርጓት። እንግዲህ መጠቀም ከተቻላችሁ እናንተ የትም ቦታ ሳትሄዱ ውፍረታችሁ መቀነስ ትችላላችሁ ብዬ በዚሁን አሳስብላችኋለሁ። ከታች ሊንክ አስቀምጥላችኋለሁ፣ የእሞ አይመን ሊንክ። ከዛ የገባችሁ ላይክ ሼር ሰብስክራይብ አድርጓት፣ አበረታቷት ማለት ነው። ወደ መጣሁበት ጉዳይ ልምጣ። እንግዲህ ትላንትና አይታችኋል፣ ሰምታችኋል። ያልሰማ ያላየ የለምና ትላንትና ሄርሜላና ሩታ ተገናኝተው የተፈጠረው ነገር እየጠየቀች ነበረ። ሀቋ ነው፣ ሄርሜላ ሀቋ ነው። መጠየቅም ያለባት ነገር ነው የጠየቀችው። ምንም አይነት ስህተት አለባት ብዬ አልገምትም። አብዛኞቻችሁ ጣታችሁ የቀሰራችሁት ሄርሜላ ላይ ነው ማለት ነው። ሄርሜላ ምንም አይነት ጥፋት ያጠፋችው ነገር አለ ብዬ አልገምትም። ሀቋን ነው የተናገረችው፣ ሀቋን ነው የጠየቀችው ማለት ነው። ሩታ ለምን እንደዚህ ያደረግሽ ከኔ ጋር? ይሄን ያክል ተንኮል፣ ይሄን ያክል ሽረባ ምን ይሉታል? ተንኮል ከፈለሽ ወይም ደግሞ በቀል ከፈለግሽ እኮ ይሄን ያክል ደረጃ ተጉዘሽ መሄድ አልነበረብሽም ሩታ ማለት ነው። እና ሄርሜላ የተደረገችው ነገር በጣም የሚያስጠላ ቢሆንም በጣም የሚያሳፍር ቢሆንም ሩታ በተንኮሏ አሸርባ ወደ ሄርሜላ አብርሃም ወደ ሩታ ሊመለስ ይቅርና እሱ በግ ነው እንደዛ ከሆነ ማለት ነው። ስለዛ በተንኮልና በሽረባ አንድ ሰው እንደተጎተተ ወይም ደግሞ በግ አሁን ምሳሌ አንገቱ ላይ ገመድ አድርገን እንደፈለግነው ብንጎትተው በፈለግነው መንገድ አይደለም የሚጓዘው። ስለዚህ አብርሃም እንደዛ አድርጋ ነው ያሰበችው ሩታ ማለት ነው። እና ሩታ ይሄንን እውነት አብርሃም እንደዚህ አውቆ ወይም በዚህ ደረጃ አውቆ እውነት ወደ ሩታ ከተመለሰ ችግር የለውም፣ ይመለስ። ሄርሜላዬ መጀመሪያም ትተዋቸዋል ሲጀመር፣ አሁንም አዲስ አይደለም ላንቺ ማለት ነው። ግን መከዳቱን በጣም ነው የሚደብረው። አብርሃምም ተከቷል እዚህ ጋር ሩታም ሄርሜላም ተከታለች ማለት ነው። ስለዛ ክህደት በጣም ትልቅ ነገር ነው። ለእናንተ ትንሽ ሊሆን ይመስላል ወይም ደግሞ ምንም ላይ መስላችሁ ይችላል። ነገር ግን ይሄ ትልቅ ከባድ እንትን ነው ማለት ነው። እና አንዳንድ ጊዜ የሰው ልጅ ከመጠን በላይ ስትቀርቡት፣ ከመጠን በላይ ስታምኑት ራሳችሁን ነው የምትጎዱት ማለት ነው። ሰውን አትመኑ። በሀቂቃ ነው የምላችሁ። የፈለገው የመዳም ቅመሞች ራሱ ብትሆኑ ሰውን አትመኑ። ከራሳችሁ በላይ ንፋስ። በቃ ራሳችሁ እመኑ፣ ራሳችሁ ውደዱ ማለት ነው። ሰው አመናችሁትም ቀረባችሁትም ወደዳችሁትም ሰው እናንተ መጉዳት አያቆሙም ማለት ነው። ልክ እንደ ሩታ አሁን ሩታ ያሰበችው ነገር ሄርሜላ ከአብርሃም ሕይወት አስወጥታ በቃ ሩታ እንደፈለገች ከአብርሃም ጋር ለመሆን ወይም ደግሞ ከአብርሃም ጋር ለመታረቅ ወይም ከአብርሃም ጋር ወደ ቤት ለመመለስ ነበረ እቅዷ ማለት ነው። እቅዷ ከታሳካለት ይሳካለት። የልጇ አባት ነው። ልጅ አለ አባት እደግ ብዬ አልፈርድም ማለት ነው። ስለዚ አሁንም ያለሽ ነገር ሄርሜላ አንቺ ረጋ ብለሽ አስበሽ ትኩር ብለሽ እውነት ሄርሜላ ሩታ አብርሃም ከፈለገችው ይሄን ያክል ርቃ ተጉዛ ይሄን ደረጃ መድረሷ በጣም የሚያስጠላና በጣም የሚያሳፍር ነው። በጣም የወረደ ነው ሲጀመር ማለት ነው። እንኳን አንቺ ባታከብርሽ፣ አንቺ ባትወድሽ፣ አንቺን እንደዚህ ባትልሽ ኦኬ ችግር የለውም። ግን እዛ የልጇ አባት በእንደዚህ አይነት ክህደት ውስጥ ሆኖ ራሱ እንደዚህ ማድረግ አልነበረባትም ባይነኝ። እንግዲህ ሩታ ያደረግሽው ነገር አግባብ ነው ብዬ አላስብም። ሄርሜላ ደግሞ ሀቋ ነው የጠየቀችው። ኮሜንታተሮች ደግሞ አትንጫጩ ማለት ነው። መንጫጫት ምንም አያደርግላችሁ፣ ምንም አታመጡ ማለት ነው። ምክንያቱም ሀቋ ነው የተናገረችው ነገር፣ የጠየቀችውን ነገር ትክክለኛ መልስ ማግኘት ነበረባት። ትክክለኛ መልስ አላገኘችም ባይነኝ እኔ ማለት ነው። ሌላው ነገር ውዶችዬ፣ አንዳንድ ጊዜ ሰው ስታምኑ በልክ አድርጉት ማለት ነው። አሁን ሄርሜላ የዋህ ስለሆነች በደካማ ጎኗ ገባችባት ማለት ነው። ሄርሜላ ሩታ እና ፊልም ብሰሩ ያዋጣቸዋል ባይ ነኝ።
እና ለማንኛውም ውዶች ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። ሌላው ነገር ደግሞ መጠየቅ የምትፈልጉ ነገር ሁሉ ኮሜንት ስር እንድትጠይቁኝ እንድታበረታቱኝ በአክብሮት በትህትና ጠይቃለሁ። እንግዲህ በሌላ ቪዲዮ ብቅ እላለሁ። ግን በጣም ከባድ ነው። አንዳንድ ጊዜ ታውቃላችሁ ውዶች የሰው አምናችሁ ሲከዳችሁ በጣም ነው የሚያስጠላችሁ። በጣም ከምነግራችሁ በላይ ይሄ ቀላል ሊመስላችሁ ይችላል። እናንተ ቀላል አይደለም። ክደት ማለት በጣም ከባድ ነው። ሰው ደግመሽ እንዳታምኚ ያደርጋል ማለት ነው። ስለዛ ክደት ከሚሆን ይልቅ እኔ ባይወዱኝ ባያዩኝ እኔ እንጃ ብቻ ከባድ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳቸዋለሁ። በሌላ ቪዲዮ እመጣለሁ።